የሌት ማህሌት ከተሰኘው የግጥም መድብሉ ላይ ቢታነጽ ቢወቀር የሚለው ልጋብዛችሁ። እኔም አንድ ሰሞን ልክ እንደ ሰለሞን ሁሉም ከንቱ ነፋስን መከተል ላይ ጥሉ መታገል ላይ ከብሩ መባተል እያልኳ ጨልሜ በራሴ ለግሜ እፈላሰፍ ነበር። ከዚያ አንቺን አገኘሁ። በጓሮ በር በኩል ሰለሞኔን ሸኘሁ። መፈጠሬን ወደድኩ። ነፋስ አሳድጄ እንደ ቆቅ አጠመድኩ። ከፀሐይዋ በታች ግልገል ፀሐይ ፈጠርኩ። ለኦናው አምፖሌ ብርሃን አበደርኩ። ማቅ የነበረው ጨርቅ ሸማ ሆኖ ቆየኝ። ከንቱ የነበረው አንቱ ሆኖ ታየኝ። ለካስ ጠቢብ ቢያስተምረው መከራ ቢመክረው አካሉና ልቡ ቢታነጽ ቢወቀር ሰው አቅሙን አያቅም ካልወደደ በቀር። መቼም ጨዋታ ደግ ነው። እንጨዋውትን እያነበብኩ ነው ኤፍሬም እንዳለን። እስኪ ቆይላ ከፍላችሁ ግን የፈረንጅ ቡዳ ሲበላ እንዴት ከረማችሁሳ? ስሙኝማ የሆነ ኮፍል ይጣለላችሁ አለ አይደል? ብዙዎቻችን በቃ ግን መኩራራት እንወዳለን። የምር አንዳንዴ ዓለም ላይ እንደ ሀበሻ ኩራተኛ ህዝብ አለ እላለሁ። በቃ ነገርየውማ በቃ ኮራ ማለት አሪፍ ነገር ነው። ግን ግርም የምትለኝ እቺ እንደው የባዶ ሜዳዋ መኩራራት እኔ የሚሏት አይነቷ አለች አይደል? በቃ ደስ አትልም። እኔ የምለው ኩራትራት ነው የሚባለው ነገር ስለ ቁርስና ምሳው የሚታወቅ ነገር አለ እንዴ? ለምሳሌ የሆነ የምታውቁትና በ49 ብር ጫማ የ300 ብር እርምጃ የሚራመድ ጓደኛውን ሊጋብዙት ይፈልጋሉ። ታዲያ ወደ ፒያሳ ግድም 1-2 ድራፍት እንበል ይሉታል። ከዛ ፊቱን ኮስተር ያደረግና እኔ ይላል። እኔ ነኝ ድራፍት የምጠጣው? ጉድ ፈላ። ለካ ሰው መጥቋልና ከውስኪ ሌላ ከጠጣሁ ይገርማል ብዙ ዘመኔ ነው። ጉራኮ ግን እንደው በሽልንግ አንድ ቁና ነው። ላንተም ቢሆን ግን የቀራሪው ትንሽ እንደው ለሆድህ ጥሩ አይደለም ሲል ይመክሮታል። ታዲያ ያላችሁ ሳምንት ሳይሞላው ከተማ ዳርቻ የሆነች ደሳሳ ጎጆ ውስጥ ከሃዳር አካባቢ ከሉሲ ጋራ ተቆፍሮ የወጣ በሚመስል የቆርቆሮ ጣሳ ህንጻ ገትሮ የሚያቆም የጌሾ እንጨት የሚንሳፈፍበትን ጠላ ሲገለብጥ ያገኙታል። አረ ውስኪ ተጠጣ ይላል እርሱ። ያኔ ቆይ ግን ስሙኝማ እኔ የምለው ይሄ አንዳንድ ጠላ ቤት ይሄንን ግንድ የሚያካክል ጌሾ የሚያመጡት እንዴት ነው ነገሩ? ደኑ እኮ ቢመናመን ግን አይገርምም። አንዳንዴ እኮ እንደው ሳስበው ግን ሰባቱን ከዛ አርገው እንደው ከጎንና ከጎን ቢገጣጠሙት እኮ ዘዋያ ሳማጥመድ ይቻላል እኮ ታንኳ ሰርቶ። አሁን እቺ ነገር ልቀጥልባት እንዴ? ግን የትቀመስካት ልትሉ እኮ ነው በኋላ ደግሞ እንደዛ እንዳትጠረጥሩ። እኔ ጠላ ልጠጣ አላስቀልዳችሁ ነው። አሁንስ እንደው አሁንም እኮ ማርያምና ገብርኤልን እያለ ለዝክርም የሚያጠጣ ጠላ ጠፋ። አረ ደግሱ እንዴት ነው ነገሩ? እና ይውላችሁ እኔ እየተባባልን አለን። አንዲት ከጥቂት ዓመታት በፊት የምናውቃት ሸላይ ሴት ነበረች። ይገርማችኋል። አሁን ዘመዶቿ ይሆን አገር ሄዳለች ይላሉ። እነሱ ግን የሚጠሩት አገር ስም እስካሁን ካርታ ላይ ስላልተገኘ ገና እየተፈለገ ነው። እና ጉራዋ ውይ ለብቻ ነበር። ታዲያ ምን ያረጋል? አፍላፊ የሚሉት ነገር ታበዛለች። በቃ እንደው እንዳሰኛት ነው የምትናገረው። እና አንዳንዴ ሰው አረታ አንቺ ሴትዩ አረ እንደው እንዳያጠናፍሩሽ ስትባል ምን ትላለች መሰላችሁ? ማንን? እኔ ልጅትን አይደለም መምታት ዝምቤን እንኳን እሺ የሚል የለም። በቃ እሷን ማንም እኮ አይመታትም። የሚመታት ነገር ቢኖር የክረምት ዝናብ ብቻ። እኔ የምለው ይሄ እናንተ ዝምቤን እሺ አትሉኝም የምትሉ ሰዎች ሁሌ የሚገርመኝ ነገር አለ። እናንተ ማን ዝምብ ሰብስቡ አላችሁ? ስገርሙ ብቻ እንደው እንዳልኳችሁ ጉራ በሽ ነው አለ አይደል? በቃ አብሮ መኖር ደግ ነው ይሉና ለጓደኞ
ጥብስ ምናምን ልጋብዝ ብሎ የሆነ ምግብ ቤት እባክህ እዚህ ገብተን ምሳ ልጋብዝህ ይሉታል። ማ እኔ ይሉታል። ያኔ እኔ ነኝ እንዲህ አይነት ምግብ ቤት ገብቼ የምበላው? ለምን ጦም አይታደርም? ታዲያ ምን ይደረግ? በፈረንጅ ከተማ ስም የሚጠሩ ምግብ ቤቶች አይወስዱት ነገር። እርሶም በጎረቤት ቴሌቪዥን ነው ማስታወቂያዎቹን ያዩት። በቃ በሆዶ ከበድሬም ቢሆን እሄዳታለሁ ይላሉ። ቆይ ስሙኝማ፣ ግን ይሄ ያላችሁን ገንዘብ ብርችችን ካላችሁበት በኋላ አሪፍ መጽናኛ እኮ አለች። ድህነት እንደው ቂሙን አይረሳ። እሺ ይሁን፣ ግን ምን ነው አንዳንዶቻችን ላይ ቂሙ በረታ እናላችሁ። በቃ ያግብዣውትን የናቀው ሸላይ ሳምንት ሳይሞላው የሆነች መንደር ውስጥ የ3 ብር ፈሰሴ ሲበላ እጅ ከፍንጅ ይያዛል። ፈሰሴ መመሰላችሁ የሆነች እንደ ቀይም እንዳልጫም እንደ ወጥም እንደ ሾርባም የሚያደርጋን ነገር ነች ይላሉ። ጎበዝ ይላሉ ነው ያልኩት፣ ልብ በሉልኝ። በቃ በአንድ ራስ ሽንኩርት ሰተቴ ሙሉ ይሰራል። የምር እሷን ካላገኘም አራዶቹ ፈጣን የሚሏት ከዚህም ከዚያም ተሰብስባ የምትሰራ የድርቆሽ ፍርፍር አለች። እሷን ሲቆፍር ያገኛሉ። ፈጣን ምን መሰላችሁ? በቃ ያበሻ ፋስት ፉድ። እኔ የምለው ግን እንደው አይገርማችሁም? እንዲያው ነው እኮ የምንለፈው፣ ግን የኛን ኑሮ እንደው ሌላው አይኖርልን። ሳይቸግር ጤፍ ብድር የሚሉት አይነት እኮ ነው ይሄ። አሁን ለምሳሌ የሚገርሙኝ የሆኑ ወዳጆች አሉኝ። ምንም ሰዓት ቢሆን ሻይ ቡና አይጠጡ። አምቦሃ ይኖራል ይላሉ። ሁል ጊዜ አምቦሃ ለምንድን ነው ሲሏቸው ምን ይላሉ መሰላችሁ? ለመበተን። ነገርየው ግን እንዴት ነው ጎበዝ? ባዶ ሆድ ውስጥ ምን የሚሉት ነገር ነው የሚበተነው? ወይስ አምቦሃ ሐሳብ መበተኛ ሆነ እንዴ? ዝም ብላችሁ ታዳምጡኛላችሁ እንዴ? ኦፍ ኮርስ አትሉኝም? ስሙኝማ፣ እንደው ግን ይቺ የእንግሊዝኛ ጉዳይ የሆነ ነገር አስታወሰችኝ። መቼም ችግር የማያመጣው ነገር የለም። በቀደም አንድ ወዳጄ የሆነ ቃለ መግዛት መርካቶ ይዘልቃል። 2 በቃ ሸሚዝ የሚመሳሰሉ ነገሮችና የሆነ ቢዘረጋ እንደ ማህረብ የሚያገለግል ካልሲ እንደገዛ ገንዘብ ታልቃለች። ለታክሲ እንኳን አልሞላለት ብሎ ካመዲ ፒያሳ በእግሩ ይወዘወዛል። ታዲያ ምን ይለኛል መሰላችሁ? ቁልቁል ብትሰቀዝቀኝ ይገርማል 70 ሳንቲም ጠብ አይልም። ከዚያ ሸለል እንደማለት ብሎ ምን አለ መሰላችሁ? ይሄ ኢንፍሌሽን እኮ ግን በቃ የፈጠረው ቀውስ። አረ ኢንፍሌሽን ያልከው? እኔ የምለው እንዴት ነው ነገሩ? የዘንድሮ ችግር እንግሊዝኛ ያናግር ጀመር እንዴ? በዚያ ሰሞንም እንዲሁ በ20 ብር ገዘዋለሁ ያለው ዕቃ 2 ብር ጨምሮ ነው 3 ብር እንዲህ ቢጨምርበት ይሄ የዋጋ ፍላክቹዌሽን አስቸገረኝ ነው ምናምን አለ እንዴ። እሱም በቸገረው ቁጥር የሆነ ሽን የሚል ነገር እየጨመረ መናገር አለበት እንዴ? እኔስ ዲክሽነሪ ይዞ መዞር ይተጠበቅብኛል እንዴ? እንዴት ነው ነገሩ? ቆይ ግን ስሙኝማ፣ አንዳንድ ሰዎች ግን እንደው አይገርሟችሁም? በተናደዱ ቁጥር የሚሳደቡትና የሚያራገሙት እኮ በእንግሊዝኛ ሆነ። ሲሸልሉ መስሏቸው ከሆነ ግን እውነት እንደው ተሳስተዋል። ደግሞ እንደዚህ በእንግሊዝኛ የሚያስለፈልፋቸው ምን መሰላችሁ? ቡዳ እንዴ። ፈረንጅ ስለምን ይቀርበት ያበሻ ብቻ የፈረንጅ ቡዳ በልቷቸው ነው። እንደው እንዳያያዛችን ግን ሁላችንም ሳንበላ አልቀረን። ወይኔ ቆይ ረስቸው ተመለስኩኝ። ደግሞ ትንሽ ልጨምርላችሁ። በስህተት የሰው ልጅ አገረድ ደፍሬ። ቆይማ እንዴት ከረማችሁ ግን? አንድ ወዳጄ በቀደም ይህንን ሰላምታ ለውጥ ባከን እንደው የፋራ ነው ብሎኛል። እና የዘንድሮ ሰላምታችን ምን ሆኗል መሰላችሁ? ምን አዲስ ነገር አለ ባክ? አሁና በቃ ሁሉም ነገር ሰለቸና የምር ዘንድሮ እኮ እንደው ኑሮ ሁሉ አለ አይደል? በቃ ለሁለተኛ ጊዜ ለ18ኛ ጊዜ በድጋሚ የታተመ መጽሐፍ መስሏል። ያውም ቀሽም መጽሐፍ። ስሙኝማ፣ አረ ዘንድሮ እርዳታ የሚጠይቀው በዛ ማለት መቼም ሲቸጋግር መረዳዳት አስፈላጊ ነው። ልጅ አበሽ እኮ እንደው መቼም ነገበኔ የምትለውን ሲያወጣ ያስበውን አስቦ ነው። ግን አረ በልጥነት በዛ። እንዴት ነው ነገሩ? አለላችሁ እኮ አንዳንዱ ምን የሚል የእርዳታ ደብዳቤ ያዞር መሰላችሁ? ወገኖቼ እኔ ወንድማችሁ እናንተን መከታ አድርጌ 3 ጉልቻ ለመመስረት አስቤ የሰርጌ ቀን ስለደረሰ ትንሽ ጥሎች ዝግጅት የማደርግበት ተባበሩኝ። አረ ትጥላለህ እንዴ? አረ በእናትህ ሰንጋጣልልን።
ደብዳቤዋ ላይ ደግሞ ያው የፈረደባት መጨረሻዋ ላይ 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ሸክሙ አትቀርም። ከዓመታት በፊት የሆነ መስሪያ ቤት ሰራተኛ ሁሉ 50 ሎሚ የሚል ወረቀት ይዞ መዞር ሲያበዛ አስተዳደሩ ምን የሚል ማስታወቂያ ለጠፈ መሰላችሁ? 50 ሎሚ ከዛሬ ጀምሮ ተከልክሏል። እቺ ደስ ትላለች። እና ለጥሎሽ አዋጡ የሚለው ነገር ግርም ይለኛል። እኔ ከእንግዲህ እንዲህ አይነት ደብዳቤ ይዞልኝ ለሚመጣ የጥላሁንን ካሴት ገዝቼ ነው የምልክለት። ምን የሚለው መሰላችሁ? እያለ ካልሆነ ከሌለህ የለህ። በቃ እቅጩን መንገር አርፎ ይቀመጣ እንዴ። የራስን ሳንቲም ሳይቋጥሩ የምን ጉልቻ ምናምን ላቀች ምድጃ ምናምን ነው እንዴ? እኔ የምለው ትዝ አለኝ። ቆይ ላቀች የሚለው ስም እንደው ምን ፈርዶበት ነው ለምድጃ የሆነው? እውነት አሁን ለምሳሌ እኔ ስም ኤፍሬም ነው አይደል? ኤፍሬም አካፋ ቢሉ እኔ አላቅም። ካሽሚርም ሆኖ ኮሎምቢያ ቅርብ ጫካ ያለበት ገብቼ ሸፍታለሁ። እውነት እኔ ሸፍታለሁ። ዘንድሮ እንደው የስሙ ነገር እኮ ግራ ገብቶታል። አናጋው የጥርስ ሕክምና መርዘኛው ሬስቶራንት አይነት እኮ እየሆነ ነው። የምር እኔ አንድ ቀንማ ስለዚህ ማውራት አለብን። አንድ ጊዜ የሆነ ጓደኛ የሚሰራበት ቦታ አንዱ ያዞረውን የእርዳታ ደብዳቤ ልንገራችሁማ። የምር ነው ግን በስህተት የሰው ልጅ አገረድ ደፍሬ ጉዳዩ በሽማግሌ ታይቶ ካሳ ክፈል ስለተባልኩ ችግሬን አይታችሁ እርዱኝ። አይገርምም? በስህተት የሰው ልጅ አገረድ ደፍሮ እንዴ! ወቸ ጉድ! እዚህ ፒያሳ ደግሞ አንድ የታወቀች ባር አለች። ወይኔ ፒያሳ ያኔ በምሽት ጨረቃ እንዳልተዘፈነባት እንዲህ በቃ ተረምሶ አይውጣ። አንዳንዴ እኮ በቃ ይሄ በየፊልሙ የምናየው የሜክሲኮ ምናምን ከተማ ነው የምትመስለው። ልጅ ዘንድሮማ የእናንተና ሰፈር እንኳን ፒያሳን ቀድሞ ብቻ ተውት እስኪ። እና እዚች ቦታ ይመጣ የነበር የሆነ ሰውዬ ነበር። አጠገባችሁ ይቀመጥና ወንድሜ የቡና ሱስ ስላለብኝ ነው እስኪ ቡና ግዛልኝ ይላችኋል። ለነፍስ ትሉና ትገዙለታላችሁ። አጅሬ ታዲያ ምን ያደርጋል መሰላችሁ? ጋዜጣ ገዝቶ ማንበብ። ቡና ከርሶ ጋዜጣ ከርሶ። በጣም ኮሚክ ነገር እኮ ነው። እኔ የምለው አንዳንዱ ሰው ግን ምን አይነት አራድነት ነው ያመጣው? በቀደምነት የገጠመኝን ስሙልኝማ። ይሄ ቴዎድሮስ አደባባይ አካባቢ ነው የሆነ ቂቅ ያለ ሰው ያስቆመኛል። አይ አለባበስ የኔ ኮት የሱን ኮት አይታ በኮምፕሌክስ ራሷን ልታጠፋ ምንም አልቀራት። እጁን ኪሱ ከቶ አንተዋወቅም አለኝ። እኔ ደግሞ አላውቀውም ነበርና አይመስለኝም አልኩት። ይሄኔ እኮ ብልጥ ሰው ይቅርታ ብሎ መንገዱን ይቀጥላል። ሰውየው ጭራሹኑ ከግር እስከ ራሴ ገረመመኝና ምን አለ መሰላችሁ? ያየውልን ህልም ብነግርህ እንዴት አይነት ግሩም የሆነ ህልም አይችላል መሰለ። አረ በለው ምንስ ሾርባ በሹካ የምጠጣ ፋራ በሆን በዚህ ሳልታለልም እንዴ? መቼም ቱሪስት አታገኝም ሂድና የፈረንጅ ሾፌር ብላ ልል ምንም አልቀረኝ። እንዴት ነው ነገሩ? እናንተና እንዴ አሃ እንዴ ያራድነቱን በር ትንሽ ከፈት አድርጉልን እንጂ በዛ። እና ጅሪ ምን አለላችሁ መሰላችሁ? ያየሁትን እንድነግር 14 ብር ከ75 ሳንቲም ተሰጠኛል። ግርም አለኝ። አንዳንዱ አራዳኮ ገና ከንትና ይዞት የመጣው አውቶቡስ እንኳን ተመልሶ አልሄድም። እናላችሁ የከተማው በቲያትር የተሞላ ነው። አንተ ደግሞ ይኸው በቀደም ጧት እዛ ፒኮክ ለሴቶቹ ፈረንሳይ ሳለሁ ምናምን እያልክ ስታወራ የነበርከው ሰውዬ እየሰማኝ ነው? በታክሲ እንኳን መሄድ የጀመርከው በዛ ሰሞን አይደለም እንዴ? እንኳንስ ፈረንሳይ ቀርቶ ፈረንሳይ ለጋሲዮንን ታውቀዋለህ እንዴ? አረ ጉራ ይቀነስ። እንዴት ነው ነገሩ? አንድ ጊዜ እኔም የገጠመኝ እርዳታ መጠየቅ ያለ ግን ላውራችሁ በእናታችሁ። በአጋጣሚ በለት ጠብ ከሰው ተጋጭቼ 4 ጥርስ ስላወለኩኝ ካሳ እንድከፍልና ወርቅ ጥርስ እንዳስተክል ስለተፈረደብኝ የተቻላችሁን እርዱኝ። አይ የኛ ማይክል ታይሰን አቡ እንዲህ አይነት እኮ ሲመጣባችሁ በቃ ለሆነ ዞን መንገር ነው። እውነት አፍራሽ ግብረ ኃይል መሆን ይችላል አንድ አይነቱ እንዴ ጥርስ አውላቂ። ሰው ግን ምን ይላል ማለት እንደው ነውር ሆነ ቀረ ማለት ነው እንዴ? አንድ ቀን ሰማይ ቤት ጸሐፊው እናቴ አብ ነው። ከሰማይ ከተሞች ባንዱ አንድ መለዮ ባናቱ ያጠለቀ የሽምቅ ተዋጊዎችን አለባበስ የለበሰ አርጀንቲናዊ ጉልማሳ ወፍራሙን ቶስካኖ ሲጋራ ባፉ ሰንቅሮ በተቀመጠበት በአንድ እጁ መሬት እየጫረ በሐሳብ ርቆ ነግዷል። ልብሶቹ ቆሽሸዋል። ጸጉሩና ጺሙ ከመጠን በላይ አድጎ ተገማምዷል።
የዚች ከተማ ነዋሪ ሁሉ የላቲናዊውን ነጭናጫነትና የዘወትር አልቃሻነቱን ተለማምደውታል። ሆደ ባሻው የሚለውን ቅጽል የሰጡትም ለዚሁ ነው። ከሁለት ወዳጆቹ በቀር ማንንም አይቀርብም፣ ከማንም ጋር አይነጋገርም። ሁሌም ብቸኝነትን እንደመረጠ ነው። ብቻውን ያወራል፣ ብቻውን ይስቃል፣ ብቻውን ያለቅሳል፣ ብቻውን በሐሳብ ይጠመዳል። ዛሬም ከንጋት ጀምሮ ከአንዲት ዛፍ ስር ተቀምጦ በጣቱ መሬት እየጫረ ሲጋራውን ያቦናል። ሲለው ለራሱ ብቻ የሆነ ነገር ያጉተመትማል። ካፉ የሚፈልቀውን የሲጋራ ጭስ በተመስጦ ሲመለከት ቆየና ድንገት የሆነ ነገር እንደቆነጠጠው ሲጋራውን ደፍጥጦ ከተቀመጠበት እመር ብሎ ተነሳና እጆቹን ወደ ሰማይ ዘርግቶ ይጸልይ ጀመር። ለምንድነው እዚህ ያመጣችሁኝ? እዚህ ምን እሰራለሁ? እኔ ወደ መጣሁበት መልሱኝ። ከዚህ ምንም አላደርግም። እኔ ያለ ትግል መኖር አልችልም። የባሩድ ጢስ ሽታ ናፍቆኛል። የቦሊቪያ ተራሮችና ጫካዎች ይጠሩኛል። ናቼ ከጉያችን እንሸሽግህ ይሉኛል። ባካችሁን ወደ መጣሁበት መልሱኝ። ከአጽናፍ አጽናፍ እየዞርኩኝ የጭቁኑን ሕዝቦች ትግል ለመደገፍ ከጫንቃቸው ላይ የተጫነባቸውን የባርነት ቀንበር አብሬያቸው ለመስበር ቃል አለብኝ። ለምን ቃሌን ታስፈርሱኛላችሁ? እኔ እኮ ገና ጀመርኩ እንጂ መቼ ሩጫዬን ጨረስኩና። እባካችሁ መልሱኝ። የጥቁር አፍሪካውያን ወንድሞችን ትግል እንድቀላቀል እባካችሁ አሰናብቱኝ። ላቤና ደሜን አፍስሼ ነፃ ያልወጡ ሕዝቦችን ነፃ እንዳወጣ መርቃችሁ ሸኙኝ። ቼ በቃ ሂድ፣ ያሰብከው ይሙላልህ በሉኝ። እዚህ ተጎልቼ ምን እሰራለሁ? እኔ ሁሉም ነገር ሰልችቶኛል። የጥይትን ሙዚቃ ሳልሰማ እንደ ግመሬ ዝንጀሮ ተራሮች አናት ላይ እንደ ልቤ ሳልፈነጭ መዋል ማደር አልችልም። አሳ ያለ ባህር ይኖራል እንዴ? እኔም ያለ ተራራና ያለ ጫካ ይከብደኛል። ያለ ባሩድ ጢስ አይሆንልኝም። ወደ ባህሌ መልሱኝ እባካችሁ፣ እባካችሁ። እየጋለ መሬት ላይ ወድቆ መንሰቅሰቅ ጀመረ። የሩቅ ምስራቅ ሕዝቦችን የባህል ልብስ የለበሱ አይናቸው ላይ መነጽር የሰኩ አንድ አዛውንት በአንደኛው እጃቸው ዳጎስ ያለ መጽሐፍ ይዘው ከተከሻቸው ጎበጥ እንደማለት ብለው በዝግታ እርምጃ ሲጓዙ ተንበርክኮ የሚንሰቀሰቀው ጎልማሳ ጋር ደረሱ። ለቅሶና ሆደ ባሻነቱ የተለመደ ቢሆንም የዛሬው ግን ጫን ያለ መሆኑ ሲያስገርማቸው አልቀረም። ጎንበስ ብለው በተንበረከከበት ትከሻውን በእጃቸው ቸብ ቸብ እያደረጉ አስነሱት። ጓድቼ ዛሬም ይሄን ማላዘንህን አልተውክም። መቼም አልተውም ሊቀመንበር። ነዝነዛይና ጭቅጨቃዬ ሰልችቷችሁ እስክትመልሱ ድረስ መቼም አላቆመም። በአማረው የቪየትናም ኮንጎዎች ወታደራዊ አለባበስ የተዋበው አጭሩ ሆቺሚኒ የጦር ሜዳ መነጽሩን አይኖቹ ላይ ሰንቅሮ ዙሪያ ገባውን እየቃኘ መጣ። መነጽሩ መቼም ቢሆን ተለይቶት አያውቅም። ወታደራዊ ጠባዩ ሰማይ ቤት ድረስ ተጣብቶበት ስላልተወ ብዙዎች ይገረምሙታል በሐሜት። ሩቅ ምስራቃዊው አዛውንት ሆቺሚኒ ሲመለከቱ ሰላምታ ቀረቡለት። እንደምን አደርክ ጓድ ሆቺሚኒ? እንደምን አሉ ሊቀመንበር? እንደምን ሳለህ ወደ ባሻው ወዳጃችን? ወደ ባሻውኝ አላውቅም። አንድ ቀን ጩኸቴ ይሰማል፣ ካመጡብኝም ቦታ ይመልሱኛል። አዛውንቱ ዳጎስ ያለውን መጽሐፍ ገልጠው እንደማንበብ አሉና ጓድቼ አንተ ሁሌ ስታላዝን ዓለም በብዙ መልኩ ተቀይራለች። አያገባኝም። እኔ የሚገባኝ ትግል ብቻ ነው። ትግል። ቢያንስ እንኳን ወደ ምድር ተመልሼ ከደቡብ አፍሪካ አፓርታይድን ነቅዬ እጥላለሁ። ካለበለዚያ እኔ ረፍት አይኖረኝም። አዛውንቱና የጦር ሜዳ መነጽሩን ያነገተው ሰው ከት ብለው ሳቁና ንግግር ጀመሩ። ሳቃቸው ቼኩቬራን ግራ አጋባው። ቆይ ከጥቁር ወንድሞቼ ጋር ለመታገል ማቀደን ያሳቃችሁ? አይደለም ጓድቼ አሉ አዛውንቱ። አንተ እዚህ ከመጣህ ጀምሮ ድብን ያለ እንቅልፍ ውስጥ ነው ያለው። አንተ ስታንቀላፋ ዓለም ተለውጣለች። ለምሳሌ ደቡብ አፍሪካ ከአፓርታይድ ነፃ ወጥታለች። የቀለም መድሎ ላይ አንሰራራ ተንኮታክቶ መቃብር ወርዷል። ምን? አፓርታይድ ተወግዷል ነው የምትሉኝ? አላምንም። በምንም ተአምር አላምንም። እመን ውድ ልጇ ማንዴላ ከ27 ዓመት እስር በኋላ
ከትግል አጋሮቹ ጋር ሆኖ አፓርታይድን ከደቡብ አፍሪካ ጠራርጎ አስወግዷል። ከድሉ ማግስት ጀምሮ ማንዴላ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆኗል። አላምንም ስልጣን ላይ ሙጭጭ ብሎ መቆየት ተገቢ ያለመሆኑን ለሌሎች አፍሪካውያን ወንድሞቹ ለማስተማርም በሰላማዊው መንገድ የፕሬዝዳንትነቱን መንበር ለትግል አጋሩ ለታቦ ምቤኪ ያስረክቧል። ታቦ ምቤኪም ጊዜውን ጠብቆ ለጃኮብ ዙማ ለቋል። የአፓርታይድ መወገድ ብቻ ሳይሆን ሰላማዊ የስልጣን ሽግግርን ደቡብ አፍሪካውያን ያጣጥሙት ጀምረዋል። ሆቺሚኒ እየደላው ሄደ ዲስኩሩና ቀጠለ። አዛውንቱ ሰው መጽሐፋቸውን እየከደኑ ሀገሬ ቻይና ካዘጋጀችው የደመቀ የኦሎምፒክ ዝግጅት በላይ ደቡብ አፍሪካም የዓለም እግር ኳስ ዋንጫ ጨዋታን መላው ዓለምን ባስደመመ መልኩ አቅርባለች። ነጭና ጥቁር ደቡብ አፍሪካውያንም እጅ ለእጅ ተያይዘው የደስታን ባፈንቅሏቸው እያነቡ በጋለ ስሜት ሲዘምሩ አክብረዋል። በጣም የሚገርም ነው። ቼኮቬራ እየደነገጠ ሄደ። ጊዜ በነጎደ ቁጥር ብዙ ነገር ይቀያየራል አየህ አሉት ማኦ ሴቱንግ። የወንድሜ የስታሊን ሀገር 15 ቦታ መቆራረሷን ሰምተሃል? አረ በፈጣሪ ሶቪየት ህብረት 15 ቦታ ተገነጣጠለች። አዎን ጓድቼ። ሆቺሚኒ ትከሻውን መታ እያደረገው የሶቪየት መገነጣጠልም የኃይል ሚዛኑን ወደ አሜሪካ እንዲያጋድል አድርጎ ዛሬ አሜሪካ የዓለም ፖሊስ ሆናለች። የፈለጋትን አድራጊ ፈጣሪ። አዛውንቱ ማኦ ከሆቺሚኒ አፍ ቃሉን ቀበል አደረገና ይህ የአሜሪካ ፈላጭ ቆራጭነት አሸባሪነትን ወልዶ ቱሪዝም ዛሬ የዓለማችን ስጋት ሆኗል። ቼኩቬራ የሚሰማውን ሁሉ ለማመን ከብዶታል። ግራ ተጋብቷል። እንዲህ ያወሩ ያለ የከተማው ነዋሪዎች እብድነቱን ያረጋግጡለት የሀገሩን እጀ ጠባብ የለበሰ ጸጉሩን የተጎነጎነ በተጎነጎነው ጸጉሩም ላይ የቀስተ ደመና ምሳሌ ሆነውን የሀገሩን ሰንደቅ ዓላማ ሸብ ያደረገ ጎልማሳ እየሮጠ ወደ ሶስቱ ሰዎች መጣ። መሮጥ ከወዳ ወዲህ መንቀሽቀሽ በቃ የዕለት ተዕለት ክዋኔው ነው። ገብርዬን አላያችሁትም? ድምጹን የሰማሁት መሰለኝ ወደዚህ ግድም። ዝም አሉት። ምላሽ ሲያጣ ጊዜ ጨነቀው መሰል። ምን ነው ሚስጥር ይዛችሁ ነበር? ጣልቃ ገባሁ መሰለኝ። ይቅርታ። እናንተ ማሩ። ለነገሩ እኔ ወዳጅን መፈለግ ይሻለኛል። አረ ገብርዬ የት ነው ያለኸው? አረ ገብርዬ ያለሁ በለኝ። የማዋይህ ሚስጥር አለኝ። እጅህን ስጥ አለኝ ፈረንጅ እጅ ተይዞ ሊወሰድ። ምን እጅ ያለው የሰዓት ሰደድ አያቅም ክንዴ እንደሚያነድ። አረ ገብርዬ ያለሁ በለኝ። አረ እዚህ የጭሰው ጫካ ውስጥ ገብቼ እንደው ምን ጉድ ያዋጠኝ። ገብርዬ። ቼኩቬራ ትኩር ብሎ አየውና ይህ ሰውዬ ግን እውነት እብድ ነው አለ። አረ እንኳን የዚህ ከተማ ነዋሪ በሀገሩም አንዳንድ ሰዎች እብድ ይሉት ነበር። እኔ ግን ሳስበው እብደቱ ከትውልዱ ቀድሞ መገኘቱ ይመስለኛል አሉ አዛውንቱ። ይህ የታገር ሰው ነበር አለ ጠያቂው ቼ በድጋሚ። የአቢሲኒያ ንጉሥ ነበር። ከእንግሊዞች ጋር ሲዋጋ እንግሊዞቹ ከነንግስናው ሊይዙት አስበው እጅህን ስጥ አሉት። እንዴት የአቢሲኒያ ንጉሥ ለነጮች እጁን ይሰጣል ብሎ ለክብሩ የገዛ ሽጉጡን ጠጥቶ እዚህ መጣ። ጀግና ነበራ አለቼ ድርጊቱ አስደንቆት። ያውም የጀግኖች ጀግና አለ ሆቺሚኒ ጀግንነቱን ይበልጥ በማድነቅ። አየህቼ አሉ አዛውንቱ የቼን ትከሻ ቸብ እያደረጉ። ታጋይ ይሞታል እንጂ ትግል አይሞትም ስንል የነበረው ይሄን ነው። እዚህም እዚያም ብትሄድ ዓለም በጀግኖች የተሞላች ናት። ጀግና ቢሞት ጀግና ይተካል። ምድር የፋኖ ድርቅ መጥቷት አያውቅም። ትክክል ብለዋል ሊቀመንበር ማኦ። እኛና መሰሎቻችን ምድርን ጥለን ብናልፍም የእኛን ፈር የተከተሉ ብዙ ታጋዮች ብዙ ጀግኖች ተፈጥረዋል አለ ሆቺሚኒ። አዎ እኛ የራሳችንን ግዴታ ተወጥተናል። ቀሪውን ደግሞ ለሌሎች ባለተራዎች አስረክበናል ይወጡት። ንጉሱ ድጋሚ እየሮጠ መጣ። እጅህን ስጥ አለኝ ፈረንጅ እጅ ተይዞ ሊወሰድ። ምን እጅ ያለው የሰዓት ሰደድ አያቅም ክንዴ እንደሚያነድ። እንዴት አንድ ነጫጭባ ነጭ የጥቁር ሀገርን ንጉሥ እጅ ስጥ ይላል? እንዴት ያለ ንቀት ነው ጃል! ኧረ በለው። ቆይ እናንተዬ ከዚህ ከዋሻው መግቢያ አጠገብ አንድ ዝንቡጥቡጥ ጥቁር ከዚያ ሂትለር ከሚሉት ነጫጭባ ጋር ተቀምጦ ሲያወጋ አየሁት።
እኔማ አንድ ጥቁር እንዴት ካንድ ነጭ ጋር ይቀመጣል ብዬ ደሜ ፈላና ልኩን ነገርኩት። እንዶ ያለ ዛሬ የማይቻው አላውቅ አዲስ ነው ለዚህ ቤት። አሁን እንግዳ ነው አለ ሆቺሚኒ መነጽሩን አይኖቹ ላይ እንደሰካ። ኢዲ አሚን ዳዳ ይባላል። የኡጋንዳ አምባገነን መሪ ነበር። በብዙ ሺህ የሚቆጠሩ የሀገሩን ዜጎች ያለፍትህ በጅምላ የጨፈጨፈ ሰው ነው። አንድ አይነት ቀለም ያላቸው ወፎች አብረው ይበራሉ ይባል የለ? ሁለቱም ተመሳሳይ ምግባር ስላላቸው ነው እዚህም ወዳጅነታቸው የቀጠለው አሉ ማኦ ሴቱንግ ሳቃቸውን ያፈኑ። አሃ ለዚህ ነው በለኛ። እኔም አንዱ ንዴት ቢጤ ይዞኝ እንደው አብጄ ነበር። በሉ ልሂድላችሁ እኔ ወዳጄን ልፈልግ። ገብርዬ የት ነው ያለሁ በል። የሰው ጫካ ዋጠኝ። ወዳጄ የት ነህ አለሁ በለኝ። ገብርዬ ኧረ እኔስ ያለ አንተም ሰው የለኝ። የማዋየህ ሚስጥር አለኝ እባክህን በለኝ። ገብርዬ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ። ጥሏቸው ብሳለ ሆቺሚኒ እናንተ ቆይ የሆነ ድምጽ አይሰማችሁ? ከምድር ወደዚህ የሚመጣ ቆይ እስቲ። ሶስቱም ጆሮአቸውን አቅንተው ድምጹ ወደሚመጣበት አቅጣጫ ቀሰሩ። ከዛ ትንሽ ቆይና ከኢትዮጵያ በሚመስል አኳኋን ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኮቬራ የሚል ድምጽ ሲሰማ ቴዎድሮስ እየበረሩ መጡ። እነ ቼኮቬራ እየሳቁ ነበር። አረ ገብርዬ አረ የማዋይሃለኝ በለኝ አራለሁ በለኝ። ይሄ ሀገር የሰው የሀገሩን ጀግና ስም አይጠራም ለካ። ዛሬም ድረስ እንደ ሆቺሚኒ እንደ ቼኮቬራ ይላል። ጀግና ልጇን የማታከብር ሀገር። አረ ረስተውናል ገብርዬ ዛሬም ሆቺሚኒ ቼኮቬራ ይላሉ። አራለሁ በለኝ የሰው ጫካ ዋጤ ገብርዬ። የሰማቸው ግን አልነበረም። ሁሉም ሳቁባቸው።